የሚገርም ሰውዬ ነው ባካችሁ እንዴ ሳቱን ገደሉ አይደል እንዴ ገባል ያለ ዘበኛ እንዴ ምን ያርክን ስራ አትሄድም እንዴ ዛሬ ደግሞ ምን ስራ ሄዳለሁ ሰውዬው የቀጠረኝ ዛሬ አይደል እንዴ የቱ ዘውያ ዘበኛው ታዲያስ ኧረ መጥቶ በገላገለኝ ያ ዘበኛማ እንደዛ እንደዘነጠብኝ በቁምጣ መጥቶ በኋላ ደና ልብስና የጣሊያን ጫማ ስንሰጣው መዘነጥ አማረው እንዴ ሰውዬ መጥቶ በገላገለኝ ይመጣል ይቀርቆ ታዲያ ምንድነው የሚደረገው እንዴ ሰንሳል ነው ቀጠሯችሁ እንዴ አሁን ነበር ጠዋት እመጣለሁ ያለኝ ይኸው 3 ሰዓት ሊሆን እኮ ነው አይ ይመጣል ከደላላው ጋር ተገናኝታችኋል ጨርሰን ዛሬ ይመጣል ተብሎ ተነጋግረን ኧረ በገላገለኝ አትክልት እኮ ምን መሰለ ውሃ የሚያጠጣ አይደለ ያ ጎረምሳ እንደው እንዲታዘዝ ሻይፍ ታዲያ ምን ይሻላል አሁን እንግዲህ ሰራተኛውም ደግሞ ደርባ እንዳትሰራ ስራ በዛባት ነው ማሳልሰለች እውነቷን ነው የወንድ ስራ እንዴት አድርጋ ትችላለች እሷ ልትቆፍር ነው ወጣ ማሚ ልሄድ ነው የልትሄጂ ነው ጓደኞቼ ጋር ቀጠሮ አለኝ ኧረ እባክሽ ልትሄጂ ነው ለሊት እንዴት እንዳሳደርሽኝ ታውቂያታለሽ አርፈሽ ተቀመጪ አሁን እኮ ደህና ነኝ መሄድ አለብኝ ኧረ ባሪያቸው እንዴት ብዬ እቀራለሁ ምን ይሻልሻል ፊትሽ እንደዚህ ጋራ መስሎ እሺ መድኃኒትሽን ወስደሻል መድኃኒቴን ወስጃለሁ ዳዲ ግን መሄድ አለብኝ አትሄጂም እሺን ከዚህ ቤት ታውጫታለሽ ታያት ህፃን ልጅ አይደለች ደርሳ ትምጣ አያገባህም አንተ እኔ ነኝ እንዴት ለሊት መከራዬን አይቼ ከሷ ጋር እንዳደርኩ ማውቀው እኔ ነኝ ግቢና አርፈሽ ተኚ እማ ምንድነው እንትን ትንሽ ሳትርጪኝ እንደዚህ ልብስ አትልበስ ደርብ አላልኩህ አንተ ምን አለ ሰው ምክር ቢሰማ ምን ይሆናል ምንም እኮ በጃፖኒ እኮ ነው አሁን እኮ ሰው ሳንቲም እንዳለ መስጠት ነው ወጣ ባለውን አትሰማ ለአንተ ተከም እኮ ነው እሷ የምትነግረኝ ይሁን አባይ እሷ ራሷ ናት ይሄ በጣም አሪፍ ነው ብላ ይገዛችልኝ ውድ እኮ ነው የተገዛው ግባና ጃኬት ደረፍ ነግሬሃለሁ እሺ እለብሳለሁ እሺ በኋላ ተረቱ ባንተ ላይ እንዳይደርስ የት ይደርሳል የተባለው ጆሊ ሳምባ ነቀርሳ ተገኛሉ ብርድ ጠልዞት ተረቱ ባንተ ላይ እንዳይደርስ ልጅ አሁን እሱን ተይውልሽ አባይ እንዳልኩ ይትሻውን ጃኬት ደርብና ሁለተኛ መሳብ ይወስጣልልኝ ውሰድ ሰቃስ በጊዜ ግባ ደግሞ እሺ ምን ተገኝ ጃኬት ደርብ ይሄ ልጅ የምታበላሽው ግን አንቺ ነሽ ይደናደራችሁ እንዴት ነሽ አይ ታዲያስ እንዴት ነሽ ምን ነው ተወሽቀሽ ቀርሽ ትንሽ ጥራት ለሊት እያጠናው ነበር ኮፊት ሽሉ ጭር ብሏል አልተኛሽም እንቅልፍ ተኛም ለዛ ነው እንጂ አንዳንዴም እያረፍሽ እንዴ ማጥናትሽ ጥሩ ነው ግን ሁሉ ነገር በአግባቡ ይሁን እንጂ መልካም ነው ጥናቱ በር እየተንኳኳ ነው መጣ መሰለኝ አዲሱ ዘበኛ እስካሁን ሰዓት የሚገርም ሰው ነው እስቲ ሂጂና በሩን ክፈች እስቲ ኧረ በገላገለኝ መጥቶ ዛሬ ተቀጥሬ ነበር አሉ እሺ ማሚ ያመጣ ቁጭ በይ ምን አላችሁ ዘናል የተቀጣጠርንበት ሰዓትን ረሳ አንተም በመጠበቅ እኮ ጊዜን እዚህ ፈጀ ትራንስፖርት አላገኘሁም ለዚህ ነው ስለዘገየው ይቀርታል እዚህ አይነት የተሰጠህን ኃላፊነት ባገባቡ የምትወጣ ይመስላል እንደምታዩ ግቢው በጣም ትልቅ ነው ብዙ ንብረት ያለው ነው ስለዚህ ይሄንን እንድትጠብቅ ኃላፊነት ስንሰጥህ አሁን ካየሁት የሰዓት ጉድለት በመነሳት ወደፊት የምትሰራ ይመስላል ባግባቡ እሱን በሂደት የምናየው ይመስላል ከደላላው ጋር ተነጋግራችኋል አይደል አዎ ነግሮኛል የበፊቱ ዘበኛ ከገጠር ነበር የመጣው እና ሲመጣ በቁምጣ ነው የመጣው በኋላ ላይ ያሳዝኖኝ የልጆቼን ጫማ እያነሳው የጣሊያን ጫማ ልብስ እያነሳው ስሰጣው በኋላ ጠገበ ጭራሽ ግቢውን እየጣለ ከሴት ጋር እየተቀጣጠረ መሄድ ጀመረ እንደዛ ነገር ላይ አልፈልግም
ከዚህ ነገር የተላለፈ ይመስለኛል። በእርግጥ እሱ ካንተ ትንሽ ያንሳል። ልጅ ነው እና ስራህን በአግባቡ ስራ፣ ደሞዝ ይጨመርልሃል እያየን። ብዙ ኃላፊነት አለብህ። መልካም። አዎ ጥሩ ነው። ኮስታራነት ይጠቅመናል ለኛ፣ ምክንያቱም የምንሰጠ ትልቅ ኃላፊነት ስለሆነ። ስለዚህ ካንተ የሚጠበቀው አንድ ነገር ነው፣ ኃላፊነትህን በአግባቡ መወጣት ብቻ። ለዛኛው ለጠበቃ ለዘበኛው እንደዚህ አይነትን ነገር ስላልነገርነው ነው ተንዘላዝሎ ብዙ ነገር ያደረገ። ስለዚህ ይሄንን መስራት ነው። ስትታይ ጥሩ ነገር ያለ ትመስላለህ። እሱ እንኳን ውሎ እያደር ይታያል። አሁን መናገር አንችልም። እሺ ውጭ ጠብቀን። መልካም። ሌላ የምትጨምሩትም የምታስረዱኝ? በተጨማሪ ግቢውን ዞር ዞር እያልን እናሳያለን። አመሰግናለሁ። እንዴ ይሄ ሰውዬ ጤነኛ ነው እንዴ? ትንሽ የአእምሮ ዘገምተኛ ሳይሆን አይቀርም። ኧረ ማሚ፣ አንዳንድ ሰው እኮ ባህሪው እንደዚህ ነው፣ ተፈጥሮ ማለት ነው። እንደዛ ነው ያስባል። ኧረ ተው፣ አነጋገሩ ሁሉ እኮ አጫጭር ነው። እኔ እንጃ። አይ መልሶ አጫጭር መሆኑ እኛን ምንም አያሰጋል። ኮስተር ማለቱ ነው ለኛ የሚጠቅመንና የተሰጠውን ኃላፊነት ይወጣ እንጂ። እስቲ አሳየው እንግዲህ የአትክልቱን ስፍራ እናሳየው። እሺ ሻይ ኮስተር ምን ጊዜ ያሰራል? በጣም ደህና ነው። ትንሽ አርጓት ነበረ። ደህና ናቸው። መቼ ወይ የበቀደም ዕለት? አይ አንቺ ያው ስንገናኝ ነው። እሺ በይ። አሜን አሜን። ቻው። እንዴት ነው ስራው? ተስማማ? አዎ ደህና ነው። ቤቱስ እንዴት ነው? ጥሩ ነው። የት ሀገር ሰው ነው? እዚህም ዘመዶች አሉኝ፣ ክፍለ ሀገርም አሉ። እዚህ ዘመድ አለ? አዎ። እንዴት ነው ግን መልስ የምትመልስልኝ? ምን አጠፋው? በጣም ትህትና ይጎልሃል። እሺ ስርዓት ያለ ሰው አይደለም። ምን ሆነህ ነው? እኔ እኮ የዚህ ቤት አስተዳዳሪ ነኝ፣ ልታከብረኝ ይገባል። ማቸው ብትመስለኝ ነበር ሳይ። ይቅርታ፣ ለወደፊቱ አስተካክላለሁ። አስተካክላለሁ ይለኛል። እኔ ምግብ ያዘ እግዚአብሔር የሚያድነው ነፍስ አለ መሰለኝ። አላውቅም፣ ልቤ እዚህ ይቀራል። እንደው ፍቃደኞች ከሆኑ ገብተን እናቆስቲ ስለ ጌታ ብንነግራቸው፣ ሌላ ጊዜ ብንነግራቸው ይሻላል። አይኖርም ሰዎቹ። ለምን መሰለህ? ለምን እንደሆነ አላውቅም፣ ሁል ጊዜ ነው በቃ። እኔ ዛሬ ማረፍ አለብኝ። ይሄን ነገር ፈጽም ለምናለ ሰላም ነው ወይ? ጤና ይስጥልኝ። ሰላም ነህ? ፈለቀ ይባላል፣ ዘነበ ይባላለሁ። ሁል ጊዜ በዚህ ስናልፍ እንደው ለዚህ ቤት የወንጌልን ቃል ለመንገር እየፈለግን ነው። ሁል ጊዜ እንደው ይህን ነገር ሳናደርግ የምናልፈው። ዛሬ ግን ይህንን የክርስቶስን ወንጌል ልንነግራችሁ ፈልገን ወደዚህ የመጣ ነው። ኢየሱስ ክርስቶስ ስለሞተላችሁ፣ ኢየሱስ ክርስቶስ ለእናንተ ነፍሱን ስለሰጠ ይህንን የእግዚአብሔርን ጥሪ የተቀበላችሁ እግዚአብሔር በሰው ልጆች ላይ ይመጣ ዘንድ ከማይፈልገው ከዘላለም ጥፋት እንድትድኑ ይፈልጋል።
እንደውም ካንተ ብጀምር ጌታን እንደ ግል አዳኝ አድርገህ ብትቀበል ለዚህ ቤት በረከት ትሆናለህ ፈቃደኛ ከሆንክ። ስለዚህ ወንጌል ልንነግርህ የመጣ ነው። አዎ በዛ ላይ ደግሞ የእግዚአብሔር ቃል ይወሉት ምን ይላል መሰሎት? የመዳን ቀን ዛሬ ነው አሁን ነው የሚለው እግዚአብሔር ቃል ነው። ከዚህ አሁን እኛ ከርሶ ተለይተን እንደሄድን ምን እንደሚሆነው አያውቁም እና ይሄንን ጌታ የያዘ ሰው ደግሞ ለሚቀጥለው አንዲት ሰከንድ እንኳን አይጨነቅም የት እንደሚሄድ ስለሚል በእውነት። ስለዚህ እንደ ወደዚህ ጌታ ቢመለሱ ቢጠጉ እግዚአብሔር ይባርኩት። ጨረሳችሁ? አዎ ፈቃደኛ ከሆንክ ደግሞ ጊዜ ካለ እንደው ስለ እግዚአብሔር ቃል ትንሽ እንነጋገር እንፈልጋለን። ጊዜ ካለ አይ ልቡ ቅርብ ነው ግድ የለም አይመስለኝም እኮ አካሄዱ ያስፈራል። አንተ ደግሞ ዝም እያየኸው ፊቱን እያየኸው እንደው እግዚአብሔር ያለ ምክንያት አይደለም ይባላል። ምን ቃሽም እንደምቆላል እሺ ብሎ ዝም ብሎ አይደለም ከፊቱ ተረድቻለሁ። ቅን ሰው ነው። አይመስለኝም እኔ እንኳን እንጃ መንፈሱ ራሱ ሰውዬው መጥረቢያ ይዞ መጣ። አልፈለጥ ያለው እንጨት ይኖራል እንጂ እሺ ብሎን ገብቶ አሁን ለኛ ኧረ እባክህ ዘነበ ምን ነካ እንዴ? ደግሞ መንፈስ የሆነ ነገር እየነገረኝ ነው። እሺ ምን አለ? በቃ ከዚህ ሰፈር ሽሽ እያለ እኔ ማምለጥ አለብኝ። ምን እንዴ ጌታ ሽሽ ይላል እንዴ? ከዝሙት እንጂ ከወንጌል ነው። ከራስ ቀን ያሳየኝ እንዴት ነው ያልኩት? ዝም ብሎ አንኳኩ። ምን አይነት ሰው ነው? ለመነጋገር የሚደረግ ነገር በሙሉ ይኸው የለም። ምንም አልኩበት። እኔ ምን ሆናለሁ? አንተ ደህና ነህ? ደህና ነኝ ጌታ ይባላል። ምንም አልኩ። ምን አመለጥ ነው ግን እንደው ምልህ እኔ አሁን እንደው እንደው እግዚአብሔር አንድ ስራ ያለው ይመስለኛል። አንድ ቀን በደንብ ጸልየን ጌታ በቃ ከኛ ጋር እንዲኖር እንደው በጣም በእምነት ሆነን መተን እንደገና መናገር አለ መምጣት አለብን። እንዴ ይሄ ሰውዬ አንተ ምን ነካ? ይኸውልህ እኔማ እዚህ ሰፈር እግሬ የማይረግጠም እሺ። የመጥረቢያ መንፈስ እግዚአብሔር ይገስጸው። እንዴ መንፈሱን እኮ ካሰርን ይኸውልህ ከሱ መጥረቢያ ይልቅ እኛ በኢየሱስ ብለን ካሰር ኃይል አይኖርም። ጌታ ራሱ ይኸውልህ አይሁዶች ሊገሉት ሲሉ በመካከላቸው ተሰውሮ ፈቀቅ አለ ይላል። ወደ ገሊላ ፈቀቅ አለ ይላል ቃሉ። ስለዚህ ፈቀቅ ማለት ነው ያለብን። ከዚህ ሰፈር ዞር ማለት መቻል አለብን። እኔ እሱን መቻልኩ እኔ ሰሞኑን አልኩ በቃ በሄድኩበት ቦታ ሁሉ ውጊያ በዝቶብኛል። ይገርማል። አሁን ባለፈው ዲኤስቲቪ ቤት ገብቼ ኳስ ሳይ አንደኛው ተነስቶ ፈርጉሰን ጭራሽ ኳስ አይችልም እኮ ነው ያለው። አንተ ኳስ ጭራሽ አታውቅም፣ ፈርጉሰንን የሚያክል ትልቅ ሰው እንዴት እንደዚህ ትላለህ ብያለሁ። ከዛ ይገርማል። ይኸውልህ እኔ ደግሞ ታውቀኛለህ የማንቼ ደጋፊ እንዴ። ቆይ ሰላም ነው ወይ? አዎ ማዘር ቤት ነች። ብራዘር ቤት አለ ንገረው። እሺ ጥሩ ሄሎ። አዎ አይ ባክ አንድ ጎረቤታችን አዎ ከዚህ ይገርማል። አንገቴን አንቆኝ እንዴት እንደዚህ ትላለህ ምናምን አለኝና በኋላ ላይ ይገርማል አይኔ እንባ እስኪያፈስ ድረስ ሊገልኝ ሰው መጨረሻ ላይ ገላግሎ ምን ብዬ ልንገርህ በቃ እኔ በቃ እንደ ወርቅ በግዴታ በሰዓት ውስጥ መፈተን አለብኝ እንዴ? ነጠርኩኝ በቃ ንጥር እኮ ነው ያልኩት እንዴ። በእናትህ ዘበኛ ምኖች ደግሞ አጥናፉ እኔ ይሄ ዘበኛ ምንም እኔ አልጣልኝ ምን እንደሆነ አለቀ። እንዴ አንቺ ደግሞ ኮስታራ ዘበኛ አትወጭም? ምን አለ እሱን አባር ሌላ ሰው ለምን እኔ በቃ እሱ እዚህ ቤት ከገባ ጀምሮ ጭንቀት ብቻ ጭንቀት ቅጭንቅ። አዳምጪኝ ስህነ ይሄ ኮስታራ ዘበኛ ነው። ይሄ ዘበኛ ከመጣ ጀምሮ እስቲ እዚህ ግቢ ዝር ያለ ሰው አይተሽ ታውቂያለሽ?
ምን አላጥናፉ እሺ ብላይ ሌላ ዘበኛ እኔ በጣም ተስማምቶኛል ይሄ ዘበኛ ትዝ አይልሽም እንደ ያጅል ዘበኛ እያለ ፍርፋሪን በላለን ብለው ገብቶ አይደል እንዴ የቤታችንን ንብረት ይዘው በሙሉ ጥርግ ያደረገውብኝ እሺ እኔ አንተ ካልክሽ አዎ ይሄ ዘበኛ ጥሩ ነው ገብቶሻል በጣም ጥሩ ዘበኛ ነው በቃ እኔ አሁን መሄዴ ነው ደህና እሺ እንዴት ነህ? ስራ ጥሩ ነው? ጥሩ ነው፣ መልካም ነው። አይዞህ በርታ። እሺ ምንም አይነት ቆሻሻ ግቢ ውስጥ እንዳይኖር። እሺ አዎ ይሄ አጠባበቅም በጣም ወድጄዋለሁ። ማንም ሰው እዚህ ግቢ እንዳይገባ። እሺ ጃኔ እዚህ ዘበኛ ነገር ምንም አላምርም። አንተ ቢኒ የማታ መጽሐፍ የታረክልኝ እኔ አንቺ መጽሐፍ አይችልሻለሁ። በላውን አትቀልድ አምጣልኝ። ኧረ እባክሽ የምን መፍዘዝ ነው? አሰዳቢ ምን ነው? ምን መጽሐፍ እያየሁ ነበረ። ይቅርታ ትፈልጊያለሽ? አይ ታዲያስ ውድ ልጄ ከቤት አጠገብ በሚገኘው ግቢ ውስጥ ሄደህ የእኔን የወንጌሉን ቃል የምሥራች እንድትነግር አዝሃለሁ። እዚያ ቤት እኔ ስራ አለ። ሁኔታዎች ላንተ ባይመቹ በማይመች ስፍራ ሁሉ እኔ ስለምገኝ ያንን ቤተሰብ እፈልገዋለሁና ችላ አትበል። አስደናቂ ጉብኝት አደርጋለሁ። እዚያ ግቢ እኔ ሰዎች ይገኛሉና ችላ አትበል። አበቦችን በትኩረት ስትመለከት አይሃለሁ። አበባ ትወዳለህ? የአበቦችን ነገር ስመለከት ግርም ይለኛል። እንዴት? ዛሬ ታይተው ከሁለት ቀን በኋላ ስለሚረግፉ። አዎ ከሁለት ቀን በኋላ ይረግፋል። አነጋገር ግራ የሚያጋባ ነው። በላፍ ስራ መስራት ስልክ ይፈልጉታል። ምን ስልክ? ማን? እኔ እሱ ላይ ነው ቤታው። ቀልቤ እንዲገፈፈው
ድንዛዜን የምትረጩ በኢየሱስ ስም ፈቃዱን የያዛችሁ መናፍስቶች የዝለት መንፈስ በኢየሱስ ስም ደግሞ በጌታ በኢየሱስ ስም ስልጣን ጌታ ይገስጻችሁ። ዘኔ ኧረ ተነስ። 3 ቀን እኮ ነው። በዚህ ሰሞን እኮ ጸልይም አታውቅም። ተነስ። ለምን አትጸልይም? እያቃዠህ እኮ ነው። በእናትህ ነገ የምሄድበታለሁ። ትንሽ ልረፍ እስኪ። 12 ሰዓት ሲል በቃ ተነስቼ ጸልያለሁ። ነግቷል። ለምን አትጸልይም? 10 ሰዓት እኮ ነው። በቃ 2 ሰዓት ያለ ተኛት ወይ አሁን እልቅ ተነስና እንጸልይ። ደግሞ እግዚአብሔር ያሳየኝን ነገር የሚገርም ነገር እነግርሃለሁ። ተነስ በእናትህ። እሺ እኮ ምንድን ነው የምትነግረኝ? እንዳሳየኝ ታውቃለህ? እዛ እነ ወይዘሮ ስህን ቤት የሚገርም እግዚአብሔር ስንት ዘመን ሙሉ በዛ ቤት ላይ አመታትን ያስቆጠረ ክፉ ነገር እግዚአብሔር ሲገለብጠው በፋንታው ደግሞ ትልቅ ብርሃን እዛ ቤት ሲበራል እንደሚመስለኝ አይደለም፣ በጣም እርግጠኛ ነኝ። በተደጋጋሚ ጌታ ሳይቶኛል ነገር እዛ ቤት እግዚአብሔር የሚሰራው ስራ አለ። ጌታ ይባረክሽ። ስለዚህ ምን እንደሆነ ታውቃለህ? ነገ እዛ ቤት መሄድ አለብን። እኔም እንዳየሁ ታውቃለህ? ምን አየህ? ያዘበኛል። የሁለታችንን አንገት ያው አስተኝቶ በአንድ ላይ እኮ ቅርጥፍ ሲያደርገን ያም እኮ ቢሆን ታዲያ እኮ እንደ በጸሎት እኮ ነው መፍረስ ያለበት። ዘኔ ምን ነካ? ለምን አነተኛው በጌታ ቀኑን ሙሉ ወጥቶ ያነባይ ነበረ በጌታ ስራ የተሰባበረ ለዓለማዊው ነገር ለሥጋው ተረድቶ ጊዜ የለኝም ይላል መጸለይ ሰልችቶ። ጊዜ የለህም ወይ ወንድም ጊዜ የለህም ወይ ቃሉንስ ለማንበብ ወጥቶስ ለመጸለይ ጊዜ የለህም ወይ ጊዜ የለሽም ወይ ጊዜ የለሽም ወይ ቃሉንስ ላይብረሪ እናድራለን። ላይብረሪ ልናድር ስለሆነ እስኪ በደንብ አስጠና። ዛሬ የወንድም ወግ ይድረስ። ዝም ብለህ እንደው ላስጠናሽ እኮ ነው። ሁሌ ታክሲ ብዬ እንዳልወስድ እና የሻይም ደግሞ በፔርሙዝ ይሰጠኝ። በቃ ያንተ ቁም ነገር በየሳምንቱ በየቀን በቀን ሳንቲም መጠየቅ። ትንሽ ሳንቲም ብዙ አይደለም። አንተ በጥፊ እንዳላጠናክር ጉቦ ነው ሁልጊዜ ሳንቲም ሳንቲም በጥፊ ጨማለቅ ሳሎን ገብታችኋል። ዞር በል እሺ። ሳንቲም ዋስ ሳንቲም ለምን ይኸውልሽ ማሚ ነግሬ አያቸኪኝ አንቺ እባክሽ። እንደፈራሽ እችን ጊዜ ጠብቃት ነበር። ላጠፋሽ ነው። እባክህ አትግደለኝ። የልጆች እናት ነኝ እኔ። ስለ ልጆቼ ስትል እባክህን ለምን አንትናት እባክህ ለልጆቼ ስትል ምን ሆነሻል? ስለና ደዛ ድረስ እኮ ነው ስትጮህ የሚሰማው። ዘበኛ ምንድን ነው የምትቀባጥረው? የምን ዘበኛ? ምን አደረገሽ ዘበኛ? ዘበኛውን ይገለኝ። የት ቦታ? እኔ አሁን እኮ ነው በር ላይ እኮ ሰላም ብዬው የገባሁት። እየቃዠሽ ነው አንቺ ሴትዮ። ከዚህ ዘበኛ ጋር ምን ጉዳይ አለሽ? ሊገለኝ ነበር። እስቲ ቁጭ በይ። መጥረቢያ ይዞ ሊገለኝ ነበር። በስመ አብ! ኧረ እባክሽ የምን መጥረቢያ ነው? እሱ እኮ ያለው በር ላይ ነው። እየቃዠሽ ነው አንቺ። ይሄን ሰውዬ በጭራሽ አልወደድሽውም። ምን ሆነሽ ነው? ችግር አለሽ?
መስማም በይ ተኝ። እኔ እስቲ ስልክ ፈልጎኛል መሰለኝ። እስቲ ተኝ፣ በቃ ዝም ብለሽ ተኝ። ደመላሽ አቤት። ሶስት ኪሎ ስጋ ከላይኛው ስጋ ቤት ሰላም ነው። ተቀባላለሁ ዘነበ ይባላል። ባይን እንኳን አቆታለሁ። ምናልባት እሱ የሚያቆኝ ይሆናል እዚህ ሰፈር ስለሆነ። እኔም አዲስ አልሆናችሁ ከእግዚአብሔር ቃል ለዚህ ቤት ሸክም ስላለን አንዳንድ ነገር ላካፍሎት ፈልጌ ልነግሮት ፈልጌ ነው የመጣሁት ከወንድሜ ጋር። የምን ሸክም የምን አደራ? ውስጥ ሆነን ብንነጋገር እሺ። ደቂቃ ከተቻለ ደስ ይለናል። አርፍ እሺ ለምንድን ነው የፈለጋችሁ? እኛ እንግዲህ የእግዚአብሔር ቃል ሲናገር ሰው በልቡ አምኖ በአፉ ቢመሰክር ይድናል ይላልና ከተቀበልነው የወንጌል አደራ አንጻር ለሰዎች ወንጌልን እንድንናገር መጽሐፍ ቅዱስ ያዘናልና ከዚህም አቅጣጫ አንጻር ለዚህ ቤት ብዙ ጊዜ ሸክም እየተሰማን የእግዚአብሔርን ቃል ልንነግራችሁ ከወንድሜ ጋር ብዙ ጊዜ እናስብና እንጸልይ ነበር። እግዚአብሔር ሰዎችን በተለያየ መንገድ ይጠራል። የመረጣቸው ሰዎች ከዛ መንገድ አንዱ እግዚአብሔር ይህን ቤት በተለየ መንገድ እንደሚፈልገው በህልማችን እያየነው አንዳንድ ነገር ስላለ ምናልባት በእግዚአብሔር ቃል አስደግፈን ይህንን ደርሶ ልንነግሮት ነው። ምን ያህል ፈቃደኛ እንደሆኑ ባናውቅም። ቆይ ማለት ህልም ስትል ምን አይነት ህልም ነው? ለምን መሰለህ እኔ በህልሜ እንድቹ ስጨነቅ ነው ማድረው። የሆነ ሰውዬ መጥረቢያ ይዞ ሊገለኝ ሲል የህልሙን ነገር አታንሱት። እንግዲህ ይሄ ራሱ ምሎት አንድ ምልክት ነው። በመጀመሪያ ከሁሉ በፊት ሰው ክርስቶስ ኢየሱስን እንደ ግል አዳኙ አድርጎ ሲቀበል እግዚአብሔር በእርሱ ላይ ስልጣን ሲኖረው እርሱንም ንብረቱንም ቤተሰቡን ሙሉ ይጠብቃል። ልባት አንተዋወቅም፣ ግን በሕይወት ዘመኑ መቼስ ክፉ ያልሰራ እግዚአብሔርን ያላሳዘነ ያልበደለ ሰው አይኖርም። እርሱም በታሪኩ ውስጥ ምናልባት ብዙ ያሳለፉት ነገር እንደሚኖር አስባለሁ። በአማረ ቤት ልንኖር እንችላለን፣ ጥሩ ልንለብስ፣ ጥሩ ልንበላ እንችላለን። ግን ሰይጣን ከዚህ ሁሉ አልፎ ሰላም ለነፍሳችን ለውስጣችን እረፍት እንዳይኖረን ያደርጋል። እኔ የምምሎት ኢየሱስን እንደ ግል አዳኙ አድርገው እንዲቀበሉ ጌታ ለዚህ ቤት ትልቅ ዓላማ በእውነት ትልቅ ነገር እንዳለ እና ቆይ ምንድን ነው የማደርገው? ያው እንዴት መሰሎት ይውሉት ያው ቅድም ወንድሜ እንደተናገረ እግዚአብሔር በዚህ ቤት ላይ ዓላማ አለው። እግዚአብሔር ቃል ደግሞ ሲናገር ድምጹን በምትሰሙበት በዛን ሰዓት ልባችሁን ልከኛ አታድርጉ ነው የሚለው እግዚአብሔር ቃል። ልቦትን እንደዚህ ለሚናገሩት ለእግዚአብሔር ክፍት ቢያደርጉ በልቦ በር ላይ ቆሞ የሚያንኳኳውን ኢየሱስ ክርስቶስን ቢቀበሉ ዛሬ ሰላም የነሳውት አጋንንት በሙሉ ከእርሱ ይሸሻል። የጭንቀቱስ ነገር አይወራ። እኔ ምሎት እኛ የምንሎት ነገር ደግሞ ምንድነው ጌታ ኢየሱስ ክርስቶስ እውነተኛ ሰላም ነው። እሱ ልክ ነው ልጆቼ፣ ሀሳባችሁ መልካም ነው። ግን አሁን ስልክ እየጮኸ ነው። ስልኩን ላንሳው። እሺ ታዲያ ልጆች ስለሌሉ ነው። መቼ እንምጣ?
ሲመቻችሁ ነው እኔ አለሁ። ሀሳባችሁ ጥሩ ነው። ምን ማንም ዱር እያለን የሚመጣው ኑ አለሁኝ እኔ። እግዚአብሔር ይባርኮት። እሺ እግዚአብሔር ይባርኮት። እሺ ስልክ እየጮኸ ነው። በሩን ዘግታችሁ እሺ ዝግት ባሉት እንዘጋው። አየህ እግዚአብሔር ግን አዋቂ አምላክ ነው። አንተ እኔ በጣም ነው የገረመኝ። ታዲያ የሴትዮዋ ህልም ደግሞ አይገርምህም? እኔ ካየሁት ህልም ጋር እኮ በጣም ተመሳሳይ ነው። ብዙም እኮ ልዩነት የለውም። እግዚአብሔር ተዋጊ አምላክ ነው። ያንን የመሰለ አስፈሪ ዝግባ የሚያክል ሰውዬ ሲነቅልልን ጌታ ለጌታ ምን ይሳነዋል? ድሮም እኮ እግዚአብሔር ቃል ይሁን አብ ያልተከለው ተክል ይነቀላል። በኢየሱስ እሳቸው ፈቅደውልን አነጋግረናቸው ወጣን። ስለ ጌታ ነገር ምንም ኢየሱስ ጌታ ነው። አሜን አሜን። ምን ሆነሻል? የምንድን ነው እዚህ ያለው? ዘበኛው እቺ ሴትዮ እየቃዠች ነው እንዴ? እኮ ምንም ይህን ዘበኛ በዚህ ቤት ታስወጣው። ስለ አንቺ ከዚህ ዘበኛ ጋር ምን ጉዳይ አለሽ? ጭንቀት የሆነብሽ የዚህ ዘበኛ ጉዳይ ነው? ስሚ፣ እኔ በዚህ በዘበኛና በአይኔ ቀልድ የለም። ለምን አረፈ ብለሽ ነው? ለምን ግቢ በሰላም ተጠበቀ ብለሽ ነው? ምንድን ነው አንቺ ከዚህ ዘበኛ ጋር የሚያገናኝሽ ነገር? የኔ ደህንነት አይሻልም? እኔ ስለ አሁንም ደግሜ ልንገርሽ፣ በዘበኛውና በአይኔ ቀልድ የለም። ኮስታራ መሆኑ እኮ ለእኛ ይጠቅመናል። ለእኔ ደህንነት ስትል አታበሩ። ምን አረገሽ? ምን ሰራሽ? አንቺ ዝም ብለሽ ነው እንደው የምትቀዣበሪው። አሁን ይልቅ ስራሽን ብትሰሪ ነው የሚሻለው።